ስሜ ስንታየው ጥላውን ባላለሁኝ የአርሲ ዞን አስተዳደርና ጸጥታ ጽሕፈት ቤት ኃላፊ ነኝ። ጃዋር እንግዲህ ያው ይታወቃል ለምን ታርጌት እንዳደረገኝ እኔ ባላውቅም፣ ነገር ግን እዚህ ያለውን የጸጥታ መዋቅር የምመራው እኔ ነኝ። ከፖሊስ ጋር በመሆን በጥምረት እዚህ አካባቢ ላይ ያለውን ሰላምና መረጋጋት ለማምጣት ከፍተኛ ስራና ጥረት እያደረጉ ነው ያለው። እሱ በሚለው መልኩ ሳይሆን እኔ በህብረተሰቡ ውስጥ ህብረተሰቡ ነው የሚያውቀው። ምናልባት እሱ በጻፈው ላይ እሱ በፕሮፓጋንዳ ሊጠቀምበት የፈለገው ላይ ኮሜንቱን ማየት ይቻላል ማለት ነው። ህዝቡ የሚሰጠውን ግብረ መልስ እና ምንድነው ይሄንን የሚያደርግበት ምክንያት ህብረተሰብና ህብረተሰብ እንዳይጋጭ ሚና እየተጫወትን ስለሆነ ያንን እኛን ለማሸማቀቅና በህብረተሰቡ ዘንድ ተጠርጣሪና ጥርጣሬ እንዲገባ እኛም ወደ ኋላ እንድናሸበርግ ለማድረግ እየተፈጠረ የፕሮፓጋንዳ ስራ የጃዋር ሴል ወይም ደግሞ በሱ በኩል መሳሪያ የታጠቁና ሁሌ የሆነ ነገር ሲኖር ለመረበሽ የሚንቀሳቀሱ አሉ የሚባል ነገር አለ። እሱስ መረጃ ያገኛችሁት አለ በእናንተ በኩል? ምን ትክክል አይደለ እንደ ሸኔን የሚመራው እኮ እሱ ነው። አስቀድሞ መረጃ የሚሰጣቸው እኮ እሱ ነው። አስቀድሞ የሆነውን ነገር መረጃ የሚሰጥ ህብረተሰቡ ውስጥ ያለውን ነገር በመረጃ በተለያየ መንገድ ከዚህ ቀደም የነበሩትን ሴሎች እያንቀሳቀሰ ከዛ መረጃ በመውሰድ ህዝብን በማጋጨት እነሱን ደግሞ ከፈሬ ማድረግ ነገር አለ። እስኪ እንደው ለትዝብት ያህል ሸኔ እናደረገ ሲባል ሰምተው ያውቃሉ? ጃዋር ይሄን ያደርጋል? ምክንያቱም እሱ ነው የሚመራው። በተለይ አርሲ ውስጥ ያለውን የሸኔን ክንፍ የሚመራው ጃዋር ነው። ራሱ ነው እየመራ ያለው። እዛ ሆኖ እየመራ ያለው በተለያየ መንገድ በፕሮፓጋንዳ በሁሉ ነገር ሲረዳ የነበረ ሰው ነው። በጀትም ጭምር እያስተባበረ ሌላ አካባቢ ላይ የሄደ ሁሉ ነገር እያደረገ እዚህ አርሲን መሰረት ያደረገበት ምክንያት አርሲ የብሔር ብሔረሰቦች ሀገር ነው። እስላም ክርስቲያኑ ሁሉ ተከባብሮ የሚኖርበት ሀገር ነው። አርሲ ላይ ችግር ተፈጠረ ማለት በአገር ደረጃ ችግር ነው የሚፈጠር። ጃዋር አስቀድሞ ያውቃል። ስለዚህ ሁሉ ጊዜ እየኮረኮረ የተረፉ ሴሎቹ በጣም አብዛኛዎቹ ተመልሰዋል። እሱ ማን እንደሆነ አውቀው ተመልሰው እንደውም አሁን ተውረፍ እኛውን ያለንበት ሁኔታና አንተ የምታወራው ነገር የተለያየ ነው እያሉት ነው ያሉት ብዙዎቹ ማለት ነው። ከዚህ ቀደም ተከታይ ብዙ ነበረው። ነገር ግን ዛሬ የለም። የአርሲ ህዝብ ሁሉ ነገር አውቆታል፣ ተገንዝቦታል። ጃዋር የሽብር ጠማቂ ደመጣጭ መሆኑን በደንብ ተረድተውታል። በግልጽ ነው የተረዱት ይሄንን። ስለዚህ ይሄ ግልጽ ነው፣ ህብረተሰቡም የሚያውቀው ነው። ጃዋር እንደሚመራኛ በትክክል አውቀነዋል። ምክንያቱም እሱ ፕሮፓጋንዳ ከሚያደርገው ከሚለጥፋቸው አንዳንድ ዜናዎችና መልእክቶች ብዙ መረዳት ይቻላል ማለት ነው። በተዘዋዋሪ መንገድ ጃዋር አርሲ ላይ ያለውን ክንፍ እንደሚመራ እርግጠኛ መሆን ይቻላል ማለት ነው። ከፖስቱ መረዳት ይቻላል። እሺ፣ እንደው በሌላም በኩል ደግሞ ከናንተ አሁን የጸጥታ ክፍል ኃላፊ ነኝ ብለው ከናንተ ምን ያህል ሰው ሞቷል? ያው መቼም ብዙ ጊዜ ታጣቂ ወይ ደግሞ የፖሊስ ኃይል ሲሞት ቁጥሩ አይጠቀስም። የሞተው ተራው ሰው ነው ከሌ ሞተ ወይ ደግሞ ከሃይማኖት ጋር ምናምን ተያይዞ ቁጥሩ የሚጠቀሰው። እሳቸው እንደገለጹልን ደግሞ ቁጥሩ ከፍተኛ የሆነው የጸጥታ ኃይል ነው የሞተብን፣ የሚሊሻ ኃይል ነው የሞተብን የሚል ገልጸውልን። አዎ የሚሊሻ ኃይል በተለያየ ወረዳ ላይ ከሸኔ ጋር ግጭት ሲፈጠር ከሸኔም ይሞታል፣ ከኛም ይሞታል። ጦርነት ነው። ያው ጦርነቱ እኮ በጥይት ነው፣ በድንች አይደለም ወይ ደግሞ በቲማቲም አይደለም። ሰው ሞቷል። ነገር ግን አሁን ምንድነው እዚህ ጋር ሰው ሲሞት ከኛም ሲሞት እኛ ያለን ታጣቂ የአንድ ብሔር ታጣቂ አይደለም፣ የአንድ ሃይማኖት ታጣቂ አይደለም። ስብጥር የሆነ ታጣቂዎች ነው ያለው። እስላም ከክርስቲያኑ ታጣቂ ነው። አገሩን ለመጠበቅ ቃል ገብቶ ምሎ ተገዝቶ ነው ወደ ታጣቂነት ይመጣው፣ እንደዚሁ አይደለም። ስለዚህ ሄደው ውጊያ ሲያደርግ ይሰዋል። ሲሰዋ ግን ምንድነው የሚያደርጉት እነኚህ የሽብር ጠማቂዎች? ከውስጥ ክርስቲያን የሆነውን ብቻ መቁጠር ሁኔታዎች አሉ። ሙስሊሙ ግን እስካሁን አልቆጠረም። ከዛ ይቆጠራል። ሆን ብሎ ለፕሮፓጋንዳ ይጠቀሙበታል ማለት ነው። ይሄ ሲባል ክርስቲያን አልሞተም አይደለም፣ ሲቪሉንም የሚጠቃበት ሁኔታም አለ አርሲ ውስጥ ሆን ተብሎ። ይሄ የሚያደርገው ሸኔ ሆን ብሎ ሽብሩን ለማባባስና ህዝቦች እንዲጋጩ ለማድረግ ነው። የቀረችው አንድ ጥይት ነች። ያዋጣኛል ብሎ ደግሞ በስፋት እየተካሄደ ያለው በዘረፋውን በተለያየ መንገድም አንድ ወገንን ለማጥቃት ሁኔታዎች አሉ። ከሸኔ ያቋያ ማለት ነው። ሰው ማገት አለ፣ መዝረፍ አለ፣ መግደል አለ፣ ሲቪሉንም ማለት ነው። ይሄ ለምንድን ነው የሚደረገው? ህዝቡና ህዝቡ ተጣልቶ አይደለም፣ ህዝቡና ህዝቡ ተቃርኖ አይደለም፣ ህዝቡን ለማጋጨት ይሄው እየገደለ ያለው የሚለው ሸኔን ሙስሊም ብቻ አድርጎ የሚመለከት ሰው አለ። ሸኔ ግን ሙስሊም ብቻም አይደለም። ሸኔ ውስጥ ያለው አሉ ብዙዎቹ ተሰውተው ያየናቸው ተሞተው ያየናቸው አሉ። አንገታቸው ላይ መስቀል ይዘው ያገኘናቸው አሉ ሸኔ ውስጥ ማለት ነው። ክርስቲያኖችም እንዳሉ ይታያል። ስለዚህ እነኚህ ሃይማኖት የላቸውም። እንደው ሸኔ ውስጥ ያሉ ሰዎች ሃይማኖተኞች ናቸው ማለትም አይቻልም። ምክንያቱም ሃይማኖት የትኛውም ሃይማኖት ሰውን ግደል የሚል ሃይማኖት አስተምሮት ያለው ሃይማኖት የለም።
ስለዚህ ሆን ተብሎ በሀገሪቱ ውስጥ ሌላ የጫነባቸው ሌላ አካል ኢትዮጵያን የማይፈልግ የኢትዮጵያን አንድነት የማይወዱ አካላት የጫኑባቸውን እሱን ነው ኢትዮጵያ እዚህ መተው አገራችን ላይ እያራገፉ ያሉ። አርሲ ደግሞ የተመረጠበት ምክንያት ሴንተር ኦፍ ኢኮኖሚ ነው። እንደገና የብሔር ብሔረሰቦች ሀገር ነው። ብዙ ሃይማኖት ያለበት አካባቢ ነው። ሆን ተብሎ ነው ይሄንን ለማድረግ የተፈለገውና የጠላት ኃይል ነው ያደረገው። ህዝባችን ይሄንን አብዛኛው ተገንዝቦታል። ነገር ግን ከውጪ በሚዲያ የሚሰማው ሁኔታውን በደንብ ያልተገነዘበ ሰው ልክ ያ የሚባለው ነገር እውነት እንደሆነ አድርጎ የሚመለከትም ደግሞ ሊኖር ይችላል። ስለዚህ አርሲ በሚባለው መልኩ እንዳልሆነ ያለው ሽብር የሚጠምቀው ሰውን የሚገድል ሰውን የሚያስር ገንዘብ የሚጠይቅ ይሄን የሚያደርግ የሸኔ ኃይል ጥቃት የሚያደርገው የሸኔ ኃይል የነ ጀዋር በፖለቲካ በተለያየ መንገድ እሱ እየመገባቸውና እሱን መሰል እያስታጠቋቸው ፈንድ እያደረጉላቸው ሽብር ለመፍጠር በህዝቡ መካከል ግጭት ለመፍጠር የሚያደርጉ ኃይሎች መሆኑን የኢትዮጵያ ህዝብ ሊያውቅ ይገባል። እንደው ሌላ ደግሞ ልጨምርሎት የምፈልገው ባለፈው ስርዓትም በኢህአዴግ ጊዜ የሚገለጽ የነበረው የአልሻባብ ኃይል ሴሉ አለ የሚል በጥርጣሬ መልክ አቶ መለስ ማንዴ የተናገሩት ቪዲዮ እንደውም አሁን ይሄን ሰሞን በብዛት እንትን እያለ ነበር፣ ሶሻል ሚዲያው ላይ እየተዘዋወረ ነበር። እናንተ እንደ ጸጥታ ክፍል ኃላፊነታችሁ እንደው የአልሻባብ ሴል አለ የሚል ጥርጣሬ አላችሁ? እስካሁን በጥናት አልሸባብ ሴል አለ የሚል ነገር የለም። በጥናት እኛ የምናውቀውና አካባቢውን እያተራመሰ ያለው ከአሁን ጋር ከኛ ከጸጥታ አካል ጋራም ግጭት እየፈጠረ ያለው በተለያየ መንገድ ህብረተሰቡን ቅድም እንዳልኩት ሰውን እያስጨነቀ እያገተ እየገደለ የተለያየ ነገር እያደረገ ያለው ሸኔ ነው። እዚህ ያለው ሸኔ ነው። በግልባጩ ስናይ ያው አሸባሪ ነው። ምንም የሚለይበት መንገድ የለም ማለት ነው። ስም ካልሆነ በስተቀር አልሸባብ የሚፈጽመው ነው ሸኔ እየፈጸመ ያለው። ሰሞኑን የጸጥታ አካላት ተጠርጥረው ተይዘዋል ተብሏል። ይሄ ነገር እውነት ነው እንዴ? ነው ሶሻል ሚዲያ ላይ እየተዘዋወረ ተመልክተናል። የጸጥታ አካላት የታሰሩም አሉ፣ የጠፉ እስካሁን ድረስ መረጃው የለኝም። ነገር ግን የጸጥታ አካላት የታሰሩበት ምክንያት ሸኔን ደግፈው አይደለም። በአግባቡ የተሰጣቸውን ህዝብን የመጠበቅ ኃላፊነት አለባቸው። የተሰጣቸውን ስራ በአግባቡ ባለመወጣት የራሳቸውን እዛ ያለውን ታጣቂ በማቀናጀት በማንቃት የተሰጣቸውን ኃላፊነት ባለመውጣታቸው የተነሳ ነው እስር ቤት የገቡት ማለት ነው እንጂ ከጠላት ጋር በመረጃ ተጠርጥረው ተይዘው አይደለም። እዛ ያለው መዋቅራችን በቁጥጥር ስር የዋለው ምክንያቱም ያን ያለ ማንቃትና ነገሮችን አስቀድሞ መከላከል እንዲችል የተሰጠውን ኃላፊነት በአግባቡ መወጣት ያለመቻል ከህግ ተጠያቂነት ሊያድን አይችልም። እዛም ብቻ አይደለም እዚህም ሊመጣ ይችላል ማለት ነው። ይሄ ነው ታስቦ። እሺ፣ በስተመጨረሻ እንደው ያልጠየቅነው ካለ ይሄን ነገር ህብረተሰቡ እንዲረዳ ፈልጋለሁኝ፣ የሚመለከተውም አካል ቢያቀው ቢረዳው ብለው። አዎ፣ እኔ ህብረተሰቡ ሌላው በተለይ ከዚህ ከኛ አካባቢ ውጪ ከአርሲ አካባቢ ውጪ ያሉት አርሲ ውስጥ ያለ ሰው በደንብ ይገነዘበዋል ብዬ ነው የማምነው። ምክንያቱም የተለያየ ጊዜ ኮንፈረንሶች፣ ሃይማኖት ትልልቅ ኮንፈረንሶች አድርገናል። ህብረተሰቡን በየቦታው እስከ ቀበሌ ድረስ ወስደን አወያይተናል። ይሄ ጉዳይ ከማን እንደሚመነጭና በምን ምክንያት እንደሆነ ህብረተሰቡ የአርሲ ህዝብ ያውቀዋል። ነገር ግን ከአርሲ ውጪ ያለው ህብረተሰብ ቀጥታ ሙስሊሙ ህዝብ በክርስቲያኑ ላይ እንደዘመተ አድርገው ነው እያደረጉ ያሉት። ስለዚህ ይሄንን ያለመሆኑን ህብረተሰቡ እንዲገነዘብ ነው ፈልገው። አንዱ ይሄ ነው። ሁለተኛው ይሄ እውነታው ደግሞ ምንድነው የሚለውን ነገር ቅድም የዞኑ አስተዳዳሪ ገልጸውታል። ሙስሊሙ ነው የክርስቲያንን መጥቶ የሚሰራው። በእኛ አሁን በምሳሌ ሄደን በአካልም እዛ ቦታ ላይ አድርሰን ልናሳያችሁ እንችላለን። ክርስቲያኑ ነው መስጊድን እየሰራ ያለው አርሲ ውስጥ ማለት ነው። ህዝቡ ጋር አይደለም ችግሩ ያለው። ይቺን ፖለቲካ ለማድረግና አገር ለማፍረስ የተሰጣቸውን ተልዕኮ ለመፈጸም የሚሄዱ አካላት መሆናቸውን ህብረተሰቡ ሊያውቅ ይገባል። የኢትዮጵያ ህዝብ ሊያውቅ ይገባል ማለት ነው። ይሄንን ደግሞ ከሃይማኖት አባቶች ጋር፣ ከአባገዳዎች ጋር፣ ከሀገር ሽማግሌዎች ጋር፣ ከአደ ስንቄዎች ጋር፣ ከተለያዩ ከወጣቶቹ ጋር በመሆን ህዝቡን በማስተባበር ወደ አንድ እንዲመጣ በማድረግ ጥረት እያደረግን ያለን። ስለዚህ ይህን ጥረታችንን ደግሞ የሚመለከተው አካል በተለይ ድርሻ ያላቸው ሊደግፉን የሚችሉ ይህን ከማስረጽ አኳያ ሚዲያ በጣም ከፍተኛ ኃላፊነት አለበት ማለት ነው። በሀገር ውስጥ ወታደሩ ብቻ አይደለም ሰላምን የሚያመጣው፣ ሌላ ደግሞ የመንግስት ተወካዮች ብቻ አይደለም ሰላምን የሚያመጣው። ሚዲያ እውነትን በመዘገብ ትክክለኛውን ነገር ለህብረተሰብ በማስተዋወቅ እነኚህ ችግር ጠማቂዎች የሚጠቀሙበትን አጀንዳ እና ፕሮፓጋንዳ በመቀልበስ ስራዎች ሚዲያዎችን ልትረዱን ልትደግፉን